ኑሯቸውን ያቀለለላቸው ጉዳይ ኢየሱስ ነው። ከሰው ተርታ ያሰለፋቸው ጉዳይ ኢየሱስ ነው። ያከበራቸው ጉዳይ ኢየሱስ ነው። እጅ እንዲነሳላቸው ያደረገ ጉዳይ ኢየሱስ ነው። እንደ ምናምን የሚቆጥርሽ ያከበረሽ ኢየሱስ ስላለች ነው። አሜን በይ እስቲ የኔ ክብር በሉ እስቲ ኢየሱስ ነው በሉ። ስለዚህ ኢየሱስ ትዝ ይላችኋል። አንዲት ውርንጭላ አህያ በብሉይ ኪዳን ትንቢት የነበራት ኢየሱስ ጌታ በቤተሳይዳ እና በአንዲት ከተማ ልጅ በሁለቱ ከተማ መካከል መግቢያ ላይ ታስራ ነበር ይለናል። ኢየሱስ ጌታ ምን ብላ ነበር? ትንቢት ደግሞ በብሉይ ኪዳን እንደዚህ የሚል አለ። አንቺ ኢየሩሳሌም ከተማ አንቺ ይሁዳ ከተማ ሆይ ከኢየሩሳሌም ነገሥታት አታንሺም፣ የኢየሩሳሌም መስፍን ወይም ደግሞ ንጉሥ በአህያ ውርንጭላ ተቀምጦ ወደ አንቺ ይገባል የሚል ከ750 ዓመት በፊት የተነገረ ትንቢት አለ። አህያዋም ትንቢት አላት እያልኩሽ አንድ ሰው አሜን ይበል። እኔ እርግጠኛ ሆኜ እነግርሻለሁ እያንዳንዱን ሰው ከትቢያ ላይ ያነሳው የትንቢት ቃል ነው። አሜን በለ። ዛሬ እርግጠኛ ሆኜ እናገራለሁ። የሆነ ሰፈር ያስጠስሻል፣ የትንቢቱ ቃል ያስገባሻል፣ ወደ ሆነ ምዕራፍ መግባት ይሆንልሻል። እግዚአብሔር በትንቢት ነገርሽን አስቀድሞ ይሰራዋል። እቺ አህያ ታስራለች። ማንም ያልተቀመጠባት ማንም ያልተጠቀመባት አህያ ምን አልኳችሁ? አህያ በሉ እስቲ ኢየሱስ ጌታ። እቺን አህያ ጌታ ኢየሱስ ወደዛ ሲመጣ ሁለቱን ደቀ መዛሙርት ላከና ሂዱ፣ እዛ ጋር የሆነች አህያ ታስራለች፣ ፍቱና አምጡልኝ። ስትፈቱ ግን ጥያቄ አለ። ዛሬ መልእክት አለ። አሜን። ይኸውልሽ ያኔ እጅ የሚነሱሽ ሁሉ ዛሬ ነገርሽ ሲፈታ ፊት ያጠቁራሉ ነው መልእክት አለ። ነገርሽ ሲለቀቅ ፊት ያጠቁራሉ ነው መልእክት አለ። የሚያጠቁር ያጠቁራል እንጂ ነገርሽ መለቀቁ አይቀርም። ይኸውልሽ የሚበሳጭ ይበሳጫል እንጂ የሚበሳጭ መበሳጨት ብቻ አይደለም። ይኸውልሽ ይሸሽሻል አልኩሽ፣ መልክ ይቀይርብሻል አልኩሽ፣ ስፍራ ይቀይራል አልኩሽ፣ ወንበር ይቀይራል አልኩሽ። ነገር ግን እርግጠኛ ሆኜ እነግርሻለሁ ያንቺ ነገር በክብር መሰራቱ አይቀርም። ተስማሙና የኔ ነገር በሉ እስቲ የማይቀር ጉዳይ ነው በሉ እስቲ። ባይዘዌ ሁለት ነገር የማይቀሩ ናቸው። ለምሳሌ በወደደን በሱ ከአሸናፊዎች እንበልጣለን የሚል ጥቅስ ታውቃላችሁ? ምን ማለት ነው? ውጫ ተወዳድሮ ካሸነፉት ማለት ነው። ባይዘዌ አሸናፊ የሚባሉ ነገሮች መጽሐፍ ቅዱስ አሸናፊ የሚላቸው አትሌቶችን አይደለም። እሺ ኢየሱስ ጌታ ነው። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ያሸነፈውና እኛም በወደደን በሱ ያሸነፍናቸው ብዙ አንድ አራት ነገሮች ቢኖሩም ሁለቱን ልንገራችሁ። አንደኛው ሞት ይባላል። አንድ ሰው አሜን ይበል። ሞት ብዙዎችን ያስፈራራል። አንቺ ጋር ሲመጣ የተሸነፈ ነው። አንድ ሰው ተስማምቶ እኔ ጋር በሉ እስቲ ሞት ራሱ በሉ እስቲ የተሸነፈ ነው በሉ። ኢየሱስ ጌታ ነው። ሁለተኛው ሲኦል ተሸንፏል። አንድ ሰው አሜን ይበል። ሲኦል ምን ብሏል? አያችሁ፣ የገሃነም ደጆች የማይቋቋሙት ሰው አንቺ ነሽ። ወይኔ ይሄ ቃል ቢገባሽ እኮ በኋላ ስጸልይ ነው አንቺ ወንበር መሰብሪያው። አሁን ነበር ወንበር መሰበሪያ ያለ ግን ገዝተሽ ነው የምትወጪው። ኢየሱስ ጌታ ነው። ኢየሱስ ያድናል። ስለዚህ ልባቸው አይታወቅ ሲላቸው ያቺ ውርንጭላ ስትፈታ ሰዎች ጨርቅ አነጠፉላታል። ጃኬታቸው ዘንባባ ምናምን አነጠፉላት። ለምን? ኢየሱስ በእሷ ላይ ምን ስላለ። ከዛ በኋላ በዛ ሰፈር ብትሄድ ምን እንደሚያደርጓት እናንተ ታውቃላችሁ። አህያ ስታዩ ምን እንደምታደርጉ። ኢየሱስ ጌታ ነው። እናንተ ምን ትላላችሁ? ታውቃላችሁ አህያ ስታዩ ምን እንደምታደርጉ። ፈረስ ቢሆን ነው የምትንከባከቡት። ኢየሱስ ፈረስ አጥቶ እንዳይመስላችሁ። የተናቀን ማክበር የጌታዬ ባህሪ ነው። ዛሬ መልእክት አለኝ። እኔ ሰፈር ይናቅሽ፣ መንደር ይናቅሽ፣ ጓደኛ ይናቅሽ፣ ዘመድ ይናቅሽ፣ እኔ ግን ላንቺ የምስራች አለኝ። እግዚአብሔር አምላክ የበቀል እጁ ጠላትሽ ላይ ያከብዳል። የኔ ጌታ በሉ ኃያል ነው በሉ። ማንንም አይልቅም በሉ። መጽሐፍ ሲናገር እግዚአብሔር ኃያል ነው ይልና ማንንም ምን አይልም ይላል፣ አይልቅም ይላል። ሰው ግን ምንም ሳይሆን ሰውን ይልቃል። ምንም ሳይኖረው ነው የሚልቃችሁ። ኢየሱስ ጌታ በእውቀት ሳይኖረው ምንም
ምንም ሳይኖረው ይንቃቸዋል። በቃ ሰው ዝም ብሎ ይንቃቸዋል። ሰው ባህሪው ነው መናቅ። እግዚአብሔር ግን ምንም ሆኖ ሳለ አይንቅም። ኃያል ሆኖ ሳለ ማክበር የሚችል ማዋረድ የሚችል ሆኖ ሳለ ከፍ ማድረግ የሆነ ነገር ማድረግ በእጁ ላይ ስልጣን እያለ ዛሬ ለአንድ ሰው መልእክት አለ። የናቁሽን የምታዋርጅባት አሜን በይባክሽ። ጌታ ምስክር የሆነ ቁልፍ እጅሽ ላይ ይገባል። የናቁሽ ይዋረዳሉ። ኢየሱስም ስምሽን ያጠፉ ይዋረዳሉ። በአንቺ ላይ አፋቸውን ያላቀቁ ይዋረዳሉ። እንደ ምናምን የቆጠሩሽ ይዋረዳሉ። እግዚአብሔር እጅ ይገለጥልሻል። ኢየሱስ ጌታ ልባችሁ አይታወክ ያላቸው ለዚህ ነው። አሁን የሚሄደው ጥያቸው አይደለም። አይቷ የዛን ሰዓት ተጠቀመበት። የዛን ሰዓት በኢየሱስ ከበረት። ከዛ ከወረደ ሰዓት ጀምሮ አይቷ የቀጠለችው እንደ አህያ ነው። አንድ ሰው አሜን ይበል። አይቷ የቀጠለችው እንደምንድን ነው? እነ ጴጥሮስ ግን ተመርጠዋል፣ ተጠርተዋል፣ በኢየሱስ በኩል ታምነዋል። ኢየሱስ ጌታ ከኢየሱስ ጋር በመሄዳቸው ብቻ ሳይሰብኩ ከብረው። አንድ ሰው አሜን ይበል። ሳይሰብኩ እኮ ነው የምልሽ። ኢየሱስ ጌታ እሱ ከኢየሱስ ጋር ነበር ይባላል። ዛሬ ስጸልይ ግን የሆነ ነገር ይሆናል። በጣም እርግጠኛ ነኝ። የሆነ እየመጣብኝ ያለ ነገር አለ። እርግጠኛ ነኝ ይመጣባቸዋል። ኢየሱስ ጌታ ነው። ስለዚህ አህያዋን ለአህያ ቀጠለ። እነ ጴጥሮስ ግን የጠራቸው መንገድ ላይ የሚጥል አይደለም። አንድ ሰው አሜን ይበል። ቢሄድ እንኳን ትቷቸው ሄዶ የሚረሳቸው ሰዎች አይደሉም። ከጎናቸው ያለውን ሰው ንቁትና አንተ የምትረሳ ሰው አይደለህም በሉት። ንገሪው፣ ንገሪያት፣ በደንብ ንገሪያት። አይደለም የሆነ ሰው በላት እስቲ ሰማይ አይረሳሽም በሏት። እርግጠኛ ሆኜ እነግርሻለሁ በሏት። ብድራት ይሆንልሻል። በቅርብ ቀን ብድራትሽን ትቀበያለሽ። ጠላቶችሽ ያዩልሻል። ተተወች ያለ ያያል። ተረሳ ያለ ያያል። የቀረ ሰው ነገር ያለ ያያል። ተዋረደች ያለ ያያል። ተዋረደ አፈረ ያለ ያያል። እግዚአብሔር ጠላትሽን ይቀጣዋል። እግዚአብሔር በሉ እስቲ ኃያል አምላክ ነው። ኢየሱስ ጌታ በጣም ደስ ይለኛል። በህይወቴ የሚያስደስተኝ ነገር እኔ ባለስልጣን ሆኜ አውቃለሁ፣ ባለ ሀብት ሆኜ አውቃለሁ። ኢየሱስ ጌታ ተፈሪ ሰው ሆኜ አውቃለሁ። ከተማ ደንግጦልኝ ያውቃል። ኢየሱስ ከተማ ነው ብቻ አንድና ሁለት ሰው አይደለም። ከተማ ገቡ ሲባል ወይኔ እንይዝ መጡ ተብለን እናውቃለን። ኢየሱስ ጌታ ስንታሰር ጎሽ ዛሬ ከተማ ሰላም ታድራለች ተብሎ ያውቃል። ኢየሱስ ጌታ እኔ በዛ ሁሉ ግን አንድ ቀን ደስታ አልነበረኝም። እጸጸታለሁ ባደረኩት ነገር ሁሉ። አሁን ግን ይኸውልሽ አገልግዬ ደስተኛ እኔ የምተኛውን እንቅልፍ ይኸውልሽ ቢል ጌታ አይተኛውም። እሺ አንድ ሰው አሜን ይበል። እኔ ያለኝ ሰላም በቢል ጌት የለውም። እሺ ዛሬ መልእክት አለኝ በጌታ በኢየሱስ እርግጠኛ ነኝ የምድሩም የሰማዩም ምንጭ ላንቺ ይከፈትልሻል። እስከ ዛሬ የታገለሽ ይወድቃል። እስከ ዛሬ ያስለቀሰሽ ይቀጣል። አንቺ ላይ ያወሩት ይጸጸታሉ እያሉ እጃችሁን አንሱና ጠላቴ በሉ ከዛሬ ቀን ጀምሮ በሉ በጸጸት በሉ እስቲ ነው የሚያድረው በሉ እስቲ በቃ እቺን ብቻ ካላችሁ ይበቃል። የሆነ ገላስ ብላችሁ ነበር ነው የሚያድረው ካላችሁ ይበቃል። ኢየሱስ ጌታ አዳሩ የጸጸት ሲሆን መጥቶ ይንበረከክልሻል። እኔ አንቺ ላይ እንደዚህ አስቤ ነበር ይቅርታ አድርጊልኝ። አንቺ ለካ የእግዚአብሔር ሴት ነሽ። አንቺ ጋር ለካ እግዚአብሔር አለ። አንቺ ለካ እግዚአብሔር የወደደች ሴት ነሽ። ይቅር በይ ብሎ ወጥቶ ይነሱሻል። ያቸው ከፋዱና እግዚአብሔር በሉ ኃያል ነው በሉ። ደጋግመን ነው የምንለው ዛሬ። ኢየሱስ ጌታ የዛሬ መሪ ጥቅሳችን የሁሌ መሪ ጥቅሳችን ቃሉን ላከፈወሳቸው የዛሬ መሪ ጥቅሳችን እግዚአብሔር ኃያል። ጎናችሁ ላለው ሰው እግዚአብሔር ኃያል ነው። ስለ ኃያል ትርጉም ዝም ብላችሁ ብታጠኑ የሚያስጨው ነገር ይኖር ነበር። አሁን አያስዋችሁም። ትርጉሙ ራሱ ኃያል ነው ሲባል ቀላል አማርኛ ነው ይመስላል። ሁሉም ሰው እግዚአብሔር በወደደን ከአሸናፊዎች እንበልጣለን ማለት እናንተ የምታስቡት ከኃይል ይበልጣሉ ብላችሁ ነው። አይደለም። ከሞት ትበልጫለሽ፣ ከሲኦል ትበልጫለሽ፣ ከገዥዋ ትበልጫለሽ፣ ከአጋንንት ትበልጫለሽ።
ኢየሱስ ጌታ። አንቺ የምትፈሪው አጋንንት ከአንቺ በታች እኮ ቢሆን እኮ በታች ማለት ነች ቤት የቤቴ ቁመት አሁን ከኔ በታች ነው። የቱ ጋር? አንገቴ ጋር። የሰይጣን ጋር ብትለካኪ ትልቅ ነው የሚባለው ሰይጣን ከጫማሽ በታች። ልዩነት አይሽ። ኢየሱስ ጌታ። እስቲ የኔ ጌታ ባለ እኔን እኮ ያደረገኝ ኃያል ነው። ለዚህ እኮ ነው የምወደው በሉ። እኔ ነብይ አይቻልም ጌታን የምወደው ኢየሱስ ጌታ ነው። እኔ የሆነ ቤተክርስቲያን አይቼ የሆነ አገልጋይ አይቻልም ጌታን የምወደው ጌታ ስለሆነ ነው። እኔ ግን ለአንድ ሰው የምስራች አለ ዛሬ። እግዚአብሔር ምስክሬ ነው። እንዲህ ብታወቂው የማይወርቅ የተመሊጣ በቅዱሳ እስከ ሞት የሚያስጨክን ኃይል ያገኝሻል። ኢየሱስ ጌታ። እስቲ እግዚአብሔር በሉ ኃያል ነው። ኢየሱስ ጌታ። ስለዚህ ልባችሁ ምን አይበል አይታወቅ። አንደኛ ለምን ታወቁ ለሚለው ነግሬያችኋለሁ። እነዚህ ሰዎች ከኢየሱስ ጋር ሕይወት ጀምረዋል፣ ብዙ ነገር ትተዋል ለኢየሱስ። ስለዚህ ኢየሱስ ከሄደ አሁን ሕይወት ግራ ይገባቸው ብቻ አልለመዱ ለብቻቸውን ሕይወት። ኢየሱስ ጌታ ነው። ምን አላሉ? ለብቻቸው ሕይወት አልለመዱም። ለብቻቸው አገልግሎት አልለመዱም። ኢየሱስ አንዳንድ ጊዜ ሁለት አድርጎ ላካቸው ይላል መጽሐፍ ቅዱስ። እሱ መሄዱን በእግረ መንገዱን እየነገራቸው ነው፣ አይገባቸውም እንጂ። ኢየሱስ ጌታ። ሁለት አድርጎ ሲልካቸው ሄዱና እስቲ ሞክሩ ወንጌል ሰበኩ ይላቸዋል። ሄደው ሰብከው አጋንንት አውጥተው ደስ እያላቸው ሲመጡ በዚህ አትደሰቱ፣ ስልጣኑ ተሰጥቷቸዋል፣ በሕይወት መዝገብ ላይ ስማችሁ በመጻፉ ደስ ይበላችሁ ይላቸውና ግን ጌታ ኢየሱስ ያለማምዳቸዋል የብቻ ሕይወት። ዛሬ ጴንጤ በጌታ በኢየሱስም ከሰው ትከሻ ላይ ትወርጃለሽ። አሜን ብትይኝ ይሻልሽ። ከነቢያት ትከሻ ላይ አወረድኳችሁ። አሜን በሉኝ። ራስሽን ችለሽ መቆም ሆነልሽ። አጋንንት አንቺን ሳይ ይደነግጣል። በኢየሱስም የሆነ መንፈስ አንቺን ኃያል ያደርግሻል። ጸጋ ለመካፈል እንጂ አንቺ ከዚህ በኋላ ሟርተኛ አይተሽ ደንብረሽ ነቢይ ጋር አትደውይምሽ። አሜን በይሽ። ኢየሱስ ጌታ። እስቲ እኔ በሉ የጠራኝን አውቀዋለሁ። ቀስ ብዬ የሰበኳችሁ ጌታ ይባርከኝ። እኔ በጣም ጸባይ ገዝቻለሁ ዛሬ። ጸባይ ያስገዛኝ ነገር ጸባይ ያስገዛችኋል። ኢየሱስ ጌታ። ስለዚህ ይኸውላችሁ አንድ ነገር ልንገራችሁ። ስለዚህ ፍርሃት ውስጥ ነበሩና ልባችሁ አይታወክ አላቸው። አንደኛ በእኔ እመኑ አላቸው። ኢየሱስ በእኔ እመኑ ሲል ምን ማለት ነው? በነገርኳችሁ ቃል እመኑ። ያ አንድ ሰው አሜን። ጥያችሁ አልሄድም፣ እመኑኝ። ምትክ እሰጣችኋለሁ፣ እመኑኝ። ጰራቅሊጦስ ይመጣል፣ እመኑኝ። አጽናኝ ይገለጣል፣ እመኑኝ። ከእናንተ ጋር መኖሬን የሚያጸና መንፈስ ያገኛችኋል፣ እመኑ። ያምናለሁ። ሁለተኛ በእግዚአብሔር እመኑ፣ እኔን በላከላችሁ። ኢየሱስ ጌታ። እኔን ምን ባለላችሁ? በላከላችሁ። ስለ እናንተ ነው የመጣሁት። በእግዚአብሔር ምን በሉ? እመኑ። በአባቴ ቤት ብዙ መኖሪያ አለ። ሲመኖሪያ አለ በሉ። ለኪራይ የምትጨነቁ መኖሪያ አላችሁ። እኔ ለተከራይም ለአከራይም መልእክት አለ። ማቆያችሁን ጥላችሁ ትሄዳላችሁ ወደ መኖሪያችሁ። ኢየሱስ ጌታ። ምድር ላይ የተከራየሽውም የሰራሽውም ቤት ማቆያ ነው፣ መኖሪያ አይደለም። ከዛ 80 ሲሞላሽ እምቢ ብትይ ማፍጫ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው በሉ። እኔ ጌታ እኮ መኖሪያ አለ በሰማይ አለ። ኢየሱስ ጌታ መኖሪያ አለ። ይሄሳ አብረን ተሰብስበን የምናመልክበት ባይዘዌ አንድ ቃል በጣም ገርሞኛልና ሌላ ጊዜ እሱን ቃል አካፍላችኋለሁ። እና ይሄ ቤተ ክርስቲያን ነው፣ እናንተ ደግሞ ቤተ እግዚአብሔር ናችሁ አለ አንድ እግዚአብሔር ሰው። ገረመኝ። እኔ እንደዚህ ሲባል ራሱ ይቻላል የእግዚአብሔር ቤተ መቅደሶች ነን ወይ? ግን ይሄ አዳራሹ ቤተ ክርስቲያን ነው፣ እናንተ ቤተ እግዚአብሔር ናችሁ። አዳራሹ ክርስቲያኖች ይቀመጣሉ፣ እናንተ ውስጥ ግን እግዚአብሔር ይቀመጣል። ይርማችሁ። ኢየሱስ ጌታ ነው። አዳራሽ ውስጥ ይኸው ክርስቲያን ተሰብስቦ ይቀመጣል። እግዚአብሔር ሴት ይቀመጣል፣ አንቺ ውስጥ ይቀመጣል፣ አንቺ ውስጥ ይኖራል። ስለዚህ አንቺ ተራ ሰው አይደለሽም ማለት።
እጃችሁን ከፍ አድርጉና እኔ ተራ ሰው አይደለም፣ አምላክ ያደረበት በሉ። የእግዚአብሔር ማደሪያ ነኝ በሉ። ሰይጣን አይችለኝም በሉ። ሟርተኛ አይችለኝም በሉ። ጠንቋይ አይችለኝም በሉ። እግዚአብሔር በሉ እስቲ በእኔ ውስጥ በሉ በመንፈሱ አማካኝነት በሉ ስላለ በሉ እስቲ ጠላቴን በሉ ይቀጣዋል። ኢየሱስ ጌታ። ስለዚህ ልባችሁ አይታወክ በእኔ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ባይኖር ባላልኳችሁ ነበራለና። አሁን የቶማስና የኢየሱስ ንግግሮች አሉ እዚህ መሀል። እሱን ልለፈውና ቁጥር 16 አካባቢ እንደዚህ ይላል፣ እኔ ብሄድ ይሻላችኋል አላቸው። አሁን ያወካቸው ጉዳይ እሄዳለሁ ያላቸው ቃል ስለሆነ ሚሻላችሁ ግን መሄዴ ነው አላቸው። አንድ ሰው አሜን ይበል። ሚሻላችሁ ምን ነው? ስለዚህ እኔ ካልሄድኩኝ አጽናኙ ወደ እናንተ ምን አይልም አይመጣም። ይኸውላችሁ ሰው አጽናኝ ትፈልጋላችሁ። ዛሬም አጽናኙ ያልመጣላቸው አሉ፣ ይመጣላችኋል ዛሬ በኢየሱስ ስም። አጽናኙ መጥቶ ያጽናናሻል። ለብዙዎች መጽናኛ አድርጎ ያጽናናሻል። እጃችሁን አንሱና ከኔ ጋር በሉ እስቲ አጽናኙ በሉ ስላለ በሉ እስቲ ከዚህ በኋላ በሉ ጠላቴ በሉ ይቀጣል በሉ። እግዚአብሔር እንደዚህ የተናገረኝ ነው እና 18 ሰዎች እንደዚህ ይለኛል ጌታ ከዛሬ ቀን ጀምሮ ጠላታቸውን ይረግጡታል፣ ያስጨነቃቸው ይወድቃል፣ ቤታቸውን ያዘ ይመታናል፣ ስራቸውን ያዘ ይመታናል፣ ጤናቸውን ያዘ ይመታናል። ተስፋው ላይ ይመታ በሉ እስቲ ምን ይሁን ዛሬ በራሪው እባብ ይመታ፣ ፈጣኑ ዘንዶ ይመታ፣ ያወከሽ ይመታ፣ ያስፈራራሽ ይመታ፣ መንገድሽን ያዘ ይመታ፣ ክብርሽን ከፍታሽን ያዘ ይመታ፣ አዋርዳታለሁ ያለ ይመታ፣ ጩና ይመታል በሉ እስቲ። ኢየሱስ ጌታ። እንድትታወቅ ያደረገ በፍርሃት እንድትመላለሽ ያደረገ ልብቅ የሆነ ፋይል እያወጣ የሚከስሽ ዛሬ ከሳሽ ይቀጣል በኢየሱስ ስም። አርቀቄ ሰንካሳቲ ይቀጣል። ጀዳነ ጀዳ ይናደም መሄዳ ይኒኮ ጀዳ ትሬኛ ኮራ ጀዳ ኤበ ኮራ ጀዳ ይናደም መሄዳ ነመኩለ ሰንጀት ማከስና ጀዳ ዋቀዮ ይነከሲ ያደበና ጀዳ አቲ ነንደሱ ለቱሲ ያደበዳ ተልከለ ከራሩ ኩተና ጀዳ ኤበ ከራሩ ኩተና ጀዳ ከራሃላ ሲደም ሲሰና ጀዳ ኤበ ሃላ ሲዳች ሰና ጀዳ አጀገ ራሲ ዲናያች ሳይሪካ ማልሲጎድ ኤበ ማሊ ኤበ ሃራ ካና ገረቲ ደንዳምነ ከንደፍ ቀይረቲ ባፍነ ዋቀዮ ዲና አታቲ ሁዴሲ ሄነው ለዲጎርቻ አርቀቄ ሰንካሳቲ እንደንዳዋ ቀዮዳ እንደንዳሚቲ ወንቲ አራን አርከስ ያጋሉ። እጃችሁን አንሱና የኔ ጌታ በሉ ዛሬ ማለዳ በሉ የጠላቴን በር ይዘጋል በሉ። ሁለት ነገር የሚሆንበት ቁልፍ እያየው ነው። እግዚአብሔር ቁልፍ ያሳየኛል። በዚህ ቁልፍ ሁለት ነገር ይሆናል አለ። የጠላት ደጅ ይቆለፋል አለ። የሟርተኛው ደጅ ይቆለፋል አለ። የከሳሽ ደጅ ይቆለፋል አለ። የሐሜተኛው ደጅ ይቆለፋል አለ። የሟርተኛው ደጅ ይቆለፋል አለ። የእናንተ ደጅ ግን ይከፈታል በሉ። ጠላት እግዚአብሔር አምላክ አንዴ መጥቶ ሁለት ነገር ሰርቶ ነው የሚመጣው። አንደኛ ያንቺን በር ይከፍተዋል። ያንቺን ውርደት ወደ ክብር ይቀይረዋል። ያንቺን ሽንፈት ወደ ድል ይቀይረዋል። ያንቺን ከፍታ ይሰራዋል። ያንቺን በሮች ይከፍታቸዋል። የጠላትሽን ግን ይዘጋዋል። ያንኳኳን አይከፈትም፣ ይሞክራል አይከፈትም። ያንቺን ግን አንድ ቃል ተናገር ይከፈታል። ኢየሱስ ጌታ። በሩ አውቆ ምን ሆነ? ከማፊት ከአንቺ ፊት ከኔ ፊት